ዝና አሁንም ቢሆን እንግዲህ ያችን ያገታትን ልጅ ያው ሚስቴ ትሆኛለሽ እያለ እንግዲህ እያባበላት ይገኛል። እስካሁን ምንም ነገር አላደረጋትም። ካሌብ ሞሴሳም እንግዲህ የፈለገን ነገር አድርጋት ብሎት ስለነበረ እስካሁን ምንም አላደረጋትም ማለት ነው። ጤናውም እንደተጠበቀ ነው። ልጅቷም አለች። ገንዘብ እንግዲህ እየተጠባበቁ ነው ያሉት። እንዲሁም ደግሞ ብሩክ ያከሰራቸውን ገንዘብ ለመመለስ እየሞከሩ ነው። መመለስ የፈለጉት እንግዲህ አንደኛ በዚች በታገተችው ልጅ ነው። ሁለተኛ ደግሞ መድብልን በመጠቀም የከሰሩትን ገንዘብ እያንዳንዱ እንዲከፍሉ ለማድረግ ሞክረዋል። ነገር ግን ለመድብል ተደውሎለት የስልክ ግዳጅ እንግዲህ ተውን፣ እዚህ በኋላ እኔና እናንተ ምንም መሆን አንችልም፣ ስለዚህ ተውን በማለት ነበር እንግዲህ የመለሰው። መድብል ግን እንደዚህ በቀላሉ ጉዳዩ የሚቋጭ መስሎት ነበረ። ምክንያቱም ጉዳዩ ወንድሙን ካወጣ ወይም ደግሞ ነፃ ካወጣ በኋላ ምንም ነገር የሚከሰት ወይም ደግሞ የሚመጣ አልመሰለውም ነበረ። ይሁን እንጂ ዝና በቀላሉ የሚተው አይመስልም። አሁንም ቢሆን ማህሌትን እዛ ቤት እንድትገባ የተለያዩ መንገዶችን እየተጠቀመ ለማስገባት ይሞክራል። ማህሌት ከገባች በኋላ ግን ምን ልታረግ ትችላለች ከነዛ ቤት? እንዲሁም ደግሞ አሁን ላይ ብሩክና ቅድስት እንደሚጋቡ ሰምታለች። ይህንም የሰማችው በመድብል በራሱ አፍ ስለሆነ ይህ ነገር መሆን የለበትም እያለች ነው እንግዲህ። እንደገና ደግሞ በእርግጠኝነት አሁን ብሩክ እንደው ይቅርታ ቢያደርግልኝ ያችን አይጥ ልጅቱ እናት ለመሆን ዝግጁ ነኝ ትላለች። እንግዲህ አሁን የእውነት እንደው እማዬ እያለ የሰጠራት ያ ሁሉ ነገር በድያት እንዴት ነው እናቴ ብላ የጠራችኝ እያለች እንግዲህ ተገርማ ነበረ። እንደው እድሉን ባገኝና ሁለተኛ ይቅርታ ቢያደርግልኝ በእርግጠኝነት አሁን ላይ ትክክለኛ እናቷ ለመሆን ዝግጁ ነኝ እያለች ነው እንግዲህ። ኤፍራታን ጠይቀን ነበረ። እሺ ቅድስትንስ እንደው ትክክለኛ የቤት ሰራተኛ አድርገሽ ትቀጥሪያታለሽ ብላ ስትጠይቃት እንግዲህ ቅድስትንማ ከዛ ቤት እንዳይሄድ የመጀመሪያ ስራ ማባረርና ማፈናቀል እንዲሁም ደግሞ እሷን ወርውር ይመጣል ነው እዛ ቤት ያለብኝ እንጂ ጥሩ አሰሪ ልሆንላት አልችልም፣ ግን ለምሳሌ ጥሩ እናት መሆን እፈልጋለሁ ትላለች። ይህ ማለት እንግዲህ አሁን ላይ ማለት በጣም ቆጭቷት ጸጽቷት ነው ያለ ማለት ነው ጉዳዩ። ከብሩክ ደግሞ ስለተፋታቸው በእርግጥ ከጸጽቷት ቆይታለች። የምበላው የምጠጣው የለ ከሰው ተጠግታ ነው ያለ። አንዳንዴ ግን ትገርም ነው የምትለው። እነዛ ሰዎች እንግዲህ በነገርም በምንም ብለው ከሞቀ ቤታችሁ ያስወጧችኋል። ከዛ ከሞቀ ቤታችሁ ከወጣችሁ በኋላ እናንተ ተንከላታላችሁ። ለምሳሌ በትዳር መካከል እንግዲህ አሁን ማህሌትን ብናያት ከማህሌት ብዙ ነገር መማር እንችላለን። በመጀመሪያ ያቺው ኤፍራታ እንግዲህ መጥፎ ሀሳቦችን እየመከረች ነው ለዚህ የዳረገቻት። ትዳሯንም እንድታጣ ያደረገችው በኤፍራታ አመለካከት ነው። ልጅቷ እንዲያርጋት ከዛ ብሩክ ያንቺ ይሆናል ቅድስት እንዲያርጋት እያለች ከመጀመሪያው ጀምራ ባትመክራት ኑሮ አሁን እስካሁን በጣም ጥሩ ትዳር ይዛ ትኖር ነበረ፣ ምንም በቃ ሳይጎልባት። የብሩክንም ልጅ ልክ እንደ ልጇ በቃ ተንከባክባ ሰራተኛቱም ቢሆን በጥሩ ሁኔታ እንደ ቅድስትን ብትይዛ ኖሮ ይህኔ በተፈናቅላ የሰው ጥገኛ ባልሆነች። ግን አሁን ኤፍራታ ጥሩ ሀሳቦችን እያሰበች ነው። በተቃራኒው ኤፍራታም ቢሆን ታጸጽታለች። ከብሩክ ጋር ልትኖርላት ያ የፈረሰው ትዳሯ እንዲመለስ ነው የምፈልገው። ግን እንዴት ነው ነገር? ብሩክ እሺ ብሎ እንደው ያስገባታል? ቅድስት አሁን እንደምትወደው ሁሉም ሰው ያውቃል። ብሩክ ደግሞ ይህን ነገር አያውቅም። ቅድስት እንደምታፈቅረው እንደምትወደው አላወቀም። ዝም ብሎ በቃ የምትንከባከበው የምሳሌ እናት ወይም ደግሞ ምሳሌ ልክ እንደ ልጇ እንደምታያት ምናምን አድርጎ ነው የሚሰላት እና ከዛ በተጨማሪ የምታፈቅረው አይመስለውም። ይሁን እንጂ ቅድስት ደስ ብሏታል ስለተሻለው ብሩክም። እንዲሁም ደግሞ አጅሬ ያው አንቺን አጋባሻለሁ ከወንድሜ ጋር እያለ ስለሚነግራት ማለት ነው ይህ መድብል የሚጋቡ መስሏታል። ያው ተደስታ ነው ያለችው እንግዲህ። በሌላ በኩል እንግዲህ ያ ጠበቃ አሁንም ቢሆን ሉላን እየደወለ እያስቸገራት ነው ያለ። ምክንያቱም አጅሬ ጠበቃ እስካሁን ያው እፈልግሻለሁ ስልክ ስደውል ለምን አታነሽም? እንደውም ቀኑን እጥፍ አድርጌዋለሁ ይላታል። አንድ ቀን ነበር የፈለገው፣ 2 ቀን 3 ቀን ነው ማግኘት የፈለገው። እንግዲህ ሉላ ወደነ ብሩክ ቤት መታለች። ሙጌ ጓደኛዬን ካልጠየቁት በማለት መጥቶ ነበር። ራሱ እንደዛ ተመቶና ታሞ እንኳን ግን ደግሞ ለመጠየቅ መጥቷል ማለት ነው። እንግዲህ ብሩክም ሲያይ በጣም ነበር የተደሰተ። ጓደኛ ማለት እንዳንተ ነው፣ በቃ ሁሉን ነገር አድርገህ ሁሉ ነገር አድርጌ ራሱ ይቅርታ አድርገልኝ ወደዚህ ስለመጣ ደስ ብሎኛል በማለት እንግዲህ
ያወራዋል ያናገረዋል ማለት ነው። ከዛ ሁለታቸውም ህይወት ተቀቅፋሉ። ሴቶችም እንግዲህ ተደስተው ነበረ። ቅድስትና ሉላም ስለተገናኙ ያው ደስ ብሏቸዋል። መድብልም ለምን መጣ እያለው ነበረ። ከዛ በተጨማሪ እንግዲህ ያው ሉላ ከነዛ ቤት ከሄደች በኋላ ወዲያውኑ እንትን እያለች ነበር፣ እያለቀሰች ምናምን ደውሎላት ለምን እንደዚህ ነው የሚያደርገኝ ለምን ያስቸግረኛል እያለ ስትቸገር ነበረ። የሆነ እንጂ እና አጅሬ እሺ የሚል አማራጭ ነው እንግዲህ የሰጠችው ለአጅሬ ጠበቃ። ጠበቃው እንግዲህ በጣም ልክስክስ እንዲሁም ደግሞ ከአቅሟ በላይ የሚሆን ነገር እየጠየቃን ነው። ቢያንስ እንኳን ወጣ ብለን ነው መዝናናት ያለብን፣ አንቺን የመሰለ አይንሽ በጣም ጸጉርሽ ምናምን እያለ በጣም እንትን ሲላ ሲቸነጭናት ነበር ማለት ይቻላል። የሆነ እንጂ እንዴ ቢያንስ እንኳን አንተ የሆነ አንድ ነገር ስታደርግ የምችለውና የማልችለውን ነገር እየለየ ብለዋለች። እኔ ከክፍለ ሀገርም ሆነ ከሀገር መውጣት የማልችል ሰው ነኝ፣ ስለዚህ ይህን ነገር ላሟላላ አልችልም ብለዋለኝ። በእርግጠኝነት እንግዲህ ወጣ ካለች ያው ዝና ያገኛታል። ዝና ደግሞ አሁን እየፎከረ ነው ያለ፣ አገኝሻለሁ፣ እገልሻለሁ፣ ሁለቶችንም ሰብርብር አድርጌ ነው የምገላችሁ ይላል። እንግዲህ እንዴት አድርጎ እንደሚሰባበራቸው የምናየው ነው ማለት ነው። በሌላ በኩል ያው ዝና ያችን ልጅ አገባሻለሁ እያለ እያናገራት ነው። ልጅቷም እንግዲህ ጥሩ ሰው መስላት የህይወት ታሪኳን እየነገረችው ነው ያለች። ልጅ እያለች አባቷ እንደሚገርፋት፣ ከዛ ለምን እንደተገረፈች፣ በግና ከብት እየጠበቀች እያለ በእነሱ ምክንያት እንደተገረፈች፣ እንዲሁም ደግሞ ብቻ ደስ ደስ የሚሉ ትዝታዎችን የገጠር ትዝታዎችን እየነገረችው እያለ ይስቃል። ደሃ ደሃ ነው እያለ በጣም ያሾፋል። ደሃ ቢሆን ደሃ ነው፣ ቢሰራ ቢሰራ ምንም አይሳካላትም ብሎ ነው የሚያስበው። እንግዲህ ደሃ አይሳካላትም ብሎ ነው የሚያስበው በእሱ አመለካከትና አስተሳሰብ። ይሁን እንጂ አሁን አንቺ ያችን ሉላ ካገኘኋት በኋላ እና ከገደልኳት በኋላ ሚስቴን የምትሆኚው፣ ስለዚህ እስኪ እንደወድሃለሁ በይኝ ይላታል። ልጅቷም በጣም ግራ ገባት። እንዴ እስካሁን እኔ ጤነኛ ሰው ጋር ማወራ መስሎኝ ነበረ በማለት እኔ አንተን ብላ ጠየቀችው። እሱም አዎ አላት። ግን እንደው ይች ልጅ እኔ እንዳየኋት ከሆነ ዝናን የምትቀይር ናት። ምክንያቱም ብዙ ነገሮችን እያወሩ እየተነጋገሩ ነው ያሉት። ለምሳሌ ለምን እንደተገረፈች፣ ከዛ ዝና ደግሞ ገንዘብ ብቻ ጥሩ እንደሆነ፣ ሰው ምንም እንዳያስፈልግ ብዙ ነገር ይነጋገራሉ። ግን ያው ካገባት በኋላ ልክ እንደ ሉላ እስር ቤት የሚያስቀምጣት ከሆነ ከባድ ነው የሚሆነው። ይሁን እንጂ ምላሿ ምን ሊሆን ይችላል? ገንዘቡን እንግዲህ እየላከላት አይደለም አባቷ። እስካሁን ታግታ እየተሰቃየች ነው የምትገኘው። ኩርትም ብላ እንግዲህ ከአንዲት ጠባብ ክፍል ተዘግቶባት በር። ማህሌትም እንግዲህ ከደላለው ጋር ተነጋግራ ወደ እነ ብሩክ ቤት ለመሄድ እየሞከረች ነው። እንዲሁም ዳጣ ባል እንደሌላት ነግረዋለች ማለት ነው ለዚህ ለዳጣ ጓደኛ የሆነው ደላላ። ደላላውን በጣም አሪፍ እንደዛ ከሆነማ ሚስቴ ትሆናለች እያለ እንግዲህ ብዙ ነገር ይነግራታል። ከዛ እንግዲህ ማህሌት ያሰበችው ሀሳብ ምን ሊሆን ይችላል? እንደው ይህ ደላላ ያግዛት ይሆን? ደላላው እንዳይሸወድ እንጂ ብቻ እንግዲህ ዝና እኔ የላከኝ ወደ አንተና እባክህ ውሰደኝ እያለችውም ነበረ ወደ እሱ። እሱም እሺ በማለት እንግዲህ ያው ተስማምተዋል። ብቻ ኮሚሽን ይኑረው እያላት ነው። ማለት ምን አስባ ይሆን ወደ እነ ብሩክ ቤት መሄድ የፈለገችው? ያውም ደግሞ ከደላላው ጋር። ራስ ምን ትሆን እዚህ ጭንቅ ማን ያወጣት? ደስተስ ብሩክን ታገባው ይሆን? ትግልስ መጨረሻው ምን ሊሆን ይችላል?